እንዴ አሁን እኮ በጭፈራ መናፍቃኑን ልንመስላቸው ምንም አልቀረም። የተኛ ንቃ ከሙታንም ተነስ። ላይማር ይችላል ላውቅ ይችላል ካላበደ በቀር ግን መናፍቅ ነው። ልዩ ነው ኢየሱስ። ልዩ የሆነበት ልንገር፣ አማላጅ አይባልም፣ ጌታ ብቻ አይባልም። ጸሎተ ንስሐውን ሊደግም መስቀሉን ይዞ መጽሐፉን ይዞ ከቤተ መቅደሱ በር ሲወጣ ወንድሙ መሞቱ ተነገረ። በዚህ አጋጣሚ ሪኮመንድ ማደርጋችሁ ነገር አለ። አጌጥንበት ስምህን ተዋብንበት ፍቅርን ሞገሳችን ሆነሃል የጽድቅ ልብሳችን አማኑኤል። አጌጥንበት ስምህን ተዋብንበት ፍቅርን ሞገሳችን። ሰላም ሰላም የተወደዳችሁ የሀገሬ ልጆች ኢትዮጵያንና ኤርትራውያን የቅድስት ተዋሕዶ ልጆች በያላችሁበት ሀገር እንደየሰዓት አቆጣጠራችሁ ፍጹም የሆነ የእግዚአብሔር ሰላም በያላችሁበት ይሁን እያልኩኝ ለዛሬም እንደተለመደው በአንድ አራት ቪዲዮ መጥቻለሁ። አብሮነታችሁን አሳዩኝ። ይሄ ቻናል ስታዩ ላይክ፣ ሰብስክራይብ አድርጉ። ለሌሎችም ሼር በማድረግ እንድታዳርሱልኝ በአክብሮት ጠይቃለሁ። ለዛሬ ወደ ተዘጋጀንበት ያስተምሩናል፣ ይገስጹናል ወዳልኩት እሄዳለሁ። አብረን እንቆይ። ልዩ ነው ኢየሱስ። ልዩ የሆነበት ልንገር፣ አማላጅ አይባልም፣ ጌታ ብቻ አይባልም፣ ነቢይ አይባልም። የኛ ኢየሱስ የነገስታት ንጉስ፣ የጌቶች ጌታ፣ የአማልክት አምላክ፣ የኃያላን ኃያል ነው የተዋህዶ ኢየሱስ። ኢየሱስ በተዋህዶ በኦርቶዶክስ ልጆች ዘንድ ውበት አለህ። እንደ አይሁድ አንሰቅልህም፣ አንገፍህም። ውበት አለህ። የጌቶች ጌታ ነህ። የጌቶች የነገስታት የአማልክት ልዩ ነህ የኛ ኢየሱስ። ክብርና ምስጋና ለእግዚአብሔር ይድረስ። አንንቅህም ኢየሱስ። ግርፋትን እናስባለን እያለቀስን እግዚኦ እንላለን። 41 የተገረፈው ግርፋት ነው። 41 ጊዜ ያለው 40 ፈርደውበት አትርፈው አንድ ስለገረፉት 40 ጊዜ የተገረፈውን ግራፍ እያሰብን ከእናቱ ከማርያም ጋር እናለቅሳለን። ከሐዘን እናት ከመቤታችን እናለቅሳለን። ልጇ ወዳጇ በመስቀል ላይ ሲሰቀል የተዋህዶ ልጆች ያለቅሱልሃል። ኢየሱስ ክርስቶስ ሆይ ስምህን በቤዛ እናነሳውም። አንተ ልዩ ነህ፣ አንተ ክቡር ነህ እያለቀስን ነው። ስመ ኃያል የምንለው ስመ ኃያል አንተ እኮ ግርፋት የዳንበት ግርፋት አያችሁ። አንድ ኦርቶዶክሳዊ አይምሮ ካላበደ በስተቀር መናፍቅ ነው። እየሰማችሁኝ ነው? ምን ካላለ በስተቀር አልኳችሁ። ላይማር ይችላል ላውቅ ይችላል ካላበደ በቀር ግን መናፍቅ ነው። ጤነኛ ሰው መናፍቅ ነው። ጤነኛ ሰው ለዚህ ነው የሃይማኖት ጤና ይላል ቅዱስ ጳውሎስ። ታውቃላችሁ በሃይማኖት ጤናማ መሆን ጤናማ። ሁለተኛው ደግሞ እግዚአብሔር ይታወቃል ብቻ ሳይሆን እኔ ራሴን የማውቀውን ያክል እግዚአብሔርን አጥንቼ እደርስበታለሁ አውቀዋለሁ የሚለው ጽንፍ ነው። ይሄ ጽንፍ ዩኖሜስ የተባለ ሰው ፍልስፍና ነው። አውግዘዋለች ቤተክርስቲያን። እግዚአብሔርን ማንም ሰው ራሱን የሚያውቀውን ወይም እግዚአብሔር ራሱን የሚያውቀውን ያክል እኛም እንደሱ እናውቀዋለን የሚል አደገኛ ጽንፍ። ይሄን ሁለተኛውንም አውግዛለች ቤተክርስቲያን። ይሄንን ለምን ነው ያወገዘችው? እግዚአብሔርን አሳንሶ ወደ ማየት ያመጣል። አሁን የፕሮቴስታንቱ አለማየታችሁ ከሆነ እግዚአብሔርን ጓደኛው ነው ያደረገው። ታውቃላችሁ ጓደኛው። ይኸው መዝሙር የሚባሉትን ነገሮቻቸውን ስትሰሟቸው ሴቶቹ እግዚአብሔርን ተራ የባላቸውን ያክል እንኳን ክብር አይሰጡትም። ለምን? የሚሄዱበት መንገድ ነው። እንድንጠይቅ እንገደዳለን። ሰው በእንጀራ ይኖራል። እውነት ሐሰት?
እውነት አይደል? ሰው በእንጀራ ብቻ ይኖራል ሐሰት። ምክንያቱም ክርስቶስ በማቴዎስ ወንጌል ምዕራፍ 4 ላይ ሰው በእንጀራ ብቻ አይኖርም አለ። የእግዚአብሔር ቃል ጭምር በእግዚአብሔር ቃል ጭምር ነው አለ። ስለዚህ ሰው በእምነት ብቻ ይድናልና አይድንም፣ በሥራም ጭምር ነው። ስለዚህ አመንኩ ያለ ሰው አለ መስራት አይችልም። ጥሩ። ስለዚህ ካልሰራ ስራ አለ ማለት ነው። እኛስ ምን አለ ታዲያ? አይ ይሰራዋል። ጥሩ። ከሰራ ጥሩ። እኛ ምን አለ? ሐዋርያውስ ምን አለ? አንተ ከንቱ ሰው እኮ ነው ያለ። ለምን? እምነት ያለ ስራ አያድንም፣ አንተ ከንቱ ሰው። ስለዚህ ከንቱ ነህ እያለ እያወራ ይሄን ብሎ ማለባበስ ይቻላል? አይቻልም። ምግባር አስፈላጊ ነው። አሁን ምግባር አያስፈልግም ብሎ የሚናገሩ ሰዎች አይ ጥሩ ስራ እንዳንሰራ እኮ አይደለም ወዘተ ብሎ ሊያለባበሱ ቢሞክሩ እንኳን አያስኬድም። መጽሐፍ ቅዱስ በሙሉ ስለ ምግባር ነው የሚናገረው። ስለ እምነት ብቻ ቢሆን ኖሮማ ይሄን ያለ ጽሑፍ አያስፈልግም። እመን ብቻ ነው የሚያስፈልገው። ስለዚህ በሂደታዊ ድህነታችን ውስጥ ቀጥታ ምግባር እኮ ነው ስራ እየሰራ ያለው፣ ሌላ እኮ አይደለም። ይሄ መሰረታዊው ሐሳብ ማለት ነው። እዚህ ጋር ስንመለከት በዚሁ እንዲያውም በጸጋ በእምነት ካሉ በኋላ የቅጽበት ድህነት አድርጎም ይረዳሉ አይደለም? እዚህ የቅጽበት ድህነት የሚባል ራሱ ምን አለ? ምን አለ? በክርስቶስ በኩል የተፈጸመልን አንድ ድህነት አለን አይደለም? እሱ በቃ አንዴ መዳን በር ተከፈተ፣ በቃ ድህነት ነው ይሄ። ጥሩ። ምክንያቱም ከቀደመ ከአዳም ኃጢአት ግፊት ጋር የምንገፈርልን እሱን ሽሮልናል ነው። ከዚህ በኋላ እያንዳንዱ ግን ያመነ ሰው የራሱን ድህነት ለመፈጸም ይወጣል ይወርዳል። ይሄንን ደግሞ ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 5 ላይ አንተ የተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል ይልና በጣም የሚገርም ቃል ይናገራል። ምን ይላል? የእያንዳንዳችሁን መዳናችሁን ለመፈጸም ተጠበቁ ብሎ ይናገራል። ለመጠበቅ ራስህ ድርሻ አለህ ማለት ነው። ስለዚህ ክርስቶስ አዳንን፣ በጣም ጥሩ። እሺ ለመዳን የኛ ድርሻችን ምንድነው? ምንድነው ድርሻችን? ሰው ድርሻ የለውም እንዴ? አለው። ስለዚህ የማመን ድርሻ አለው። ያመነውን በተግባር የመግለጽ ደግሞ ድርሻ አለው ማለት ነው። በቃ ምንድነው አሁን ኦርቶዶክሳዊው በመነገርነት ላይ የማስተማር የጉድለቱ እዚህ ጋር ምንድነው? የማመን ድርሻ ጥሩ። አሁን እዚህ ጋር በእምነት መዳን ሲል አንድ ሰው ክርስቶስ ተሰቀለ ያለው፣ ስለዚህ የተሰቀለውን ክርስቶስን የማመን ድርሻ አለበት። ማመኑ በራሱ የሰውየው ድርሻ ከሆነ ባመነው እምነት ውስጥ ሊሰራ የሚገባቸው ዝርዝር ሐሳቦችን ደግሞ ሲሰራ ድርሻው ነው ማለት ነው። ታዲያ ምንድነው? ለምሳሌ በመጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 25 ላይ ብራብ አላበላኸኝም አለ። ስለዚህ እንዳበላ ድርሻ እየሰጠኝ ነው ማለት ነው። እኛስ ምን አለ? ምግባር እኮ ነው ያለው። እኛ ሌላ እኮ አላለ። ብጠማ አላጠጣኸኝም አለ። ስለዚህ የተጠማን ሰው ማጠጣት የኔ ድርሻ ነው ማለት ነው። ለምን አላበላኸኝም አላጠጣኸኝም ብሎ እንዳይፈርድብኝ። ስለዚህ እያንዳንዱ እንደገና በማቴዎስ 25 እዛው ያለው እኮ 5 ተሰጥቶ ያተረፈ ማለት እኮ በሥራ ነው። ሌላ ምን አለ? እምነት ያተርፋል ምን ብቻ ብሎ ይስታስባል አይደል? በእምነት ብቻ ከሆነም የተሰጠች እምነት ብቻ ናት። በቃ እምነት ናት ብዬቁጭ ነው ማለት አይደለም። ማትረፍ እኮ በሥራ ነው። ሰርቼ ስሰጥ አተረፍኩ፣ እያተረፍኩ ነው ያለ። ስለዚህ መጽሐፍ ቅዱስ በሙሉ እኮ ስለ ማትረፍ ይናገራል። የምናተርፈው ደግሞ በሥራ ነው። እንዲህ ስለሆነ ግን ነው ሰውየው በራስ የሥራዬ እንዲህ ብዬ በቃ እንዲህ ብሎ የክርስቶስን ማዳን አሽቀንጥሮ ጥሎ የሚመካ ግን የለም። ትምክህት በሥራ እንዳይሆን እናስባለንና ስለዚህ ነው በኦርቶዶክሳዊት ቤተክርስቲያን ሁሉም ምእመናን መልካም ምግባር እየሰሩ እንኳ ድክመታቸውን እንጂ ያንን ጽድቅ ሰርተናል ብለው በጽድቅ የሚመካ የሌለ የሆነው። በክርስቶስ በማዳን በኩል የማይመካ ማንም የለም። በራሱ በግል ምግባር በኩል ግን የሚመካ ማንም የለም። ይሄ የታመነ ትምህርታችን ነው። ስለዚህ በመጽሐፍ ቅዱስ የመጨረሻ ጥያቄም ላይ እኮ ምግባራዊ ሆኖ እናየዋለን። በዚህ በዮሐንስ ራእይ ምዕራፍ 22 ቁጥር 11 ላይ ጀምረን ስናነበው የሚገርም ነው። ወናሁ እመጽእ ፍጡነ፣ እነሆ ፈጥኜ እመጣለሁ፣ ወእሴቴኒ ምስሌ፣ ዋጋውም ከኔ ጋር ነው። ወፈድዮ ለኩሉ በከመ ምግባሩ፣ ለእያንዳንዱ እንደ ስራው እከፍላለሁ። እንደ ስራው እንደ እምነቱ ራሱ አይደል። ምክንያቱም እምነት ካለ ስራ እንደምትሰራ ነው የተነገረህ። ስለዚህ እንደ ስራው እከፍላለሁ ካለ ስራ ከእምነት ጋር የተሳሰረ ነገር ግን በራሱ የሚጠራ ነው ማለት ነው።
እምነት ነው። በእምነት ውስጥ ሆነ የምትሰራው ስራ ደግሞ ስራ ነው። ስለዚህ እንደ ስራው እከፍላለሁ አለ። ስለዚህ ስራ ለጽድቅ በር ለጽድቅ መንገድ የኛ ድርሻ ሆኖ ይገለጣል ማለት ነው። ብሮቻችን ቃለ ሕይወት ያሰማልን፣ እኛንም በተዋህዶ ሃይማኖት ያጽናን፣ የጠፉት እህትና ወንድሞቻችንንም በፍቅር ይመልስልን። ወደሚቀጥለው ሄዳለው። አብሮነታቸው አይለይ። እንዴ አሁን እኮ በጭፈራ መናፍቃኑን ልንመስላቸው ምንም አልቀረንም። እውነት ለመናገር ቤተ ክርስቲያን እኮ የዘፈን ቤት አይደለችም። ክርስቲያኖች ቤተ ክርስቲያን የዘፈን ቤት አይደለችም። ይሄን ወቁ። በስጋ ደስታ አይደለም እኛ እውነተኛውን ደስታ የምናገኘው በመመሰጥ ነው። ለዚህ ነው ቅዳሴ ላይ ምንም አይነት የዜማ ንዋያት የሉም። በቅዳሴ ላይ በየትኛውም ዓለም ካቶሊኮች ከ18ኛው ክፍለ ዘመን በኋላ ይሄ የሆነ መሳሪያ አምጥተዋል። በጥንታውያን ለምን ቅዳሴ ክርስቶስ ከበሮውን አይደለም የሚፈልገው። ክርስቲያኖች ወቁ። መቋሚያውን ጸዳጽሉን አይደለም የሚፈልገው። እኔን ነው የሚፈልገው ክርስቶስ። እኔን ነው የሚዋደኝ፣ ከበሮውን አይዋድ። እኛን ነው የሚፈልገን ክርስቲያኖች የነዚህ ነዋያት ድምፅ ህብር የሚስማማው ለኛ ነው፣ ለክርስቶስ አይደለም። እንገራችሁ እኛን ለማገዝ የተሰጡ ናቸው። ክርስቶስን ለማስደሰት ይመጡ አይደለም። ክርስቶስ ደስ የሚሰኘው በአማኞች ልቡና ነው። በእኛ መመሰጥ፣ በእኛ አይነ ልቡና መከፈት ነው። እግዚአብሔር ወደዚህ ምስጢር እንድንገባ በቸርነቱ ይርዳን። በእውነት ክርስቲያኖች ለምን አልሰማንም እንላለን። እኛ እንዴት አይሰማንም እንዴ? ሳንገባ ወደ ምስጢራቱ ሳንገባ ወደ ህብረቱ ሳንገባ ሳንደርስ በውጭ እንዴ በመጠመቃችን ብቻ ቤተክርስቲያን በመምጣታችን ብቻ እንደዚህ እኮ አይደለም ክርስትና። ክርስቲያኖች እንደዚህ አይደለም ክርስቲያኖች። አይምሮ መግዛት ይጠይቃል፣ ማስተዋል ይጠይቃል፣ መሰበር ይጠይቃል። እግዚአብሔር ደስ የሚሰኘው በተሰበረ መንፈስ ነው፣ በሚዘል መንፈስ አይደለም። ክርስቲያኖች በተሰበረ ልቡና ነው። እግዚአብሔር የማይንቀው የተሰበረው ልብ ነው፣ የማይተወው ያንን ነው። ክርስቲያኖች ይሄ ምስጢር ሊገባን ያስፈልጋል። የኛ አምልኮ የዳንኪራ አምልኮ አይደለም። ይሄን ወቁ፣ ይሄን ጠንቅቃችሁ ወቁ። ማህሌቱም ቢሆን በስርዓት ነው፣ ወረብም ቢሆን በስርዓት ነው። አሁን እየለወጥነው ነው፣ እያበላሸነው ነው። ተቆጭም የለ ተው የሚሉም የለም። ሰው ጠፍቷል በእውነቱ። ቤተክርስቲያንን እያበላሻናል። ዜማው የኛ ነው፣ ማህሌቱ የኛ ነው፣ ምስጋናው የኛ ትክክል ነው። ዝላዩ ግን የቤተክርስቲያን አይደለም። ዝላዩ የቤተክርስቲያን አይደለም። ጭፈራው የቤተክርስቲያን አይደለም። ክርስቲያኖች የለዩ በእውነቱ። ወደ ምስጢራቱ እንግባ፣ ወደ እውነቱ እንግባ፣ ወደ ተመስጦው እንግባ። እግዚአብሔር ወደዚያ ምስጢር እንድንገባ በቸርነቱ ይርዳን። ወደ ዝላይ ደስታ አትግባ፣ ወደ ጌታ ደስታ ግባ። ከመላእክት ጋር ህብረት ወደምትፈጥርበት ደስታ ግባ። ወደ ረቂቁ ቅዱሳን ወደምታገኝበት ደስታ ግባ። አባ ብንያሚ የአባ መቃርስን ልክ እንደዚህ ክብረ በዓል ሆኖ መንበሩን ሲቀባ በትህትና ሆኖ ልክ ፓትርያርክ ነው። የእስክንድርያው ፓትርያርክ 11ኛው ክፍለ ዘመን ላይ ነበረ። እጁን ሜሮን አስነክቶ ወደ መንበሩ ሲሰዳት የክርስቶስ እጅ የሱን እጅ ቀድማ ስትቀባው አየ ይላል። ደንግጦ መሬት ላይ ፍግም አለወደቀ። ኪሩብ መጣና ብድግ አደረገው። ኪሩቡ አንስቶት ልቡናው በተመስጦ ውስጥ ሆኖ ዘወር ሲል አባ መቃርስ ጺሙን ይርግግ አድርጎ ልክ በአካል እንዳለ ሰው ተገልጾ ታየው። እሱ አባ መቃርስ መሆኑን አላወቀም። በልቡናው ምን አሰበ? ክፍተ ሀገረ ስብከት የለኝም እንጂ ቢኖረኝ ይህን አረጋዊ ሽማግሌ ጳጳስ አድርጌ ሾመው ነበር ብሎ በልቡ ሲያስብ ያነሳው ኪሩብ ፊት ለፊቱ መጣና እወቅ፣ ይሄ አንተ ጳጳስ አድርገህ ልትሾመው አትችልም። ይሄ ጳጳሳት አባት፣ የፓትርያርኮች አባት፣ የመናኞች የድልነሾት አባት መቃርስ ነው። የተገለጸልህ በትህትና ሆነ መቅደሱን ልታከብር ስለመጣህ ነው አለው ይላል። ክርስቲያኖች እዚህ ውስጥ ነው መግባት ያለብን እኛ፣ መቃርስን ወደ ማየት፣ እመቤታችን ወደ ማየት። እኔ እንኳን በአቅሜ ያሳስበኛል እውነቱን ለመናገር። ተሰበከ፣ ጉባኤ ተደረገ፣ እንዲህ አለ ሪፖርት ብቻ እንዲሆን ነው እንደ መንግስት መስሪያ ቤት። በልደታ 5 ቀን ጉባኤ ተካሄደ፣ በስላሴ ጉባኤ፣ በጅማ እንዲህ ያህል ጉባኤ፣ በጎንደር እንዲህ ያህል። ያ ነው የኛ ኩራት፣ ያ ነው የኛ ደስታ። ምን አይነት ነገር ውስጥ ነው መግባት ያለብን? ምን አይነት ሐሳብ ውስጥ ነው መግባት ያለብን? ምን አይነት እቅድ ውስጥ? ልክ ነው ያለ ጉባኤ ያለ ትምህርት መጽደቅ አይቻልም። ግን ደግሞ እውነት ኦርቶዶክሳዊውን አስተምሮ እየተረዳ ነው። ስንት ጉባኤያት ተካሄዱ፣ ስንት ሊቃውንት አስተማሩ፣ ስንት ዝማሬዎች ተዘመሩ፣ ስንት ክብረ በዓሎች ተከበሩ።
እኛ ምን ውስጥ ነው ያለነው? ግን አሁንም መከራ ውስጥ ነን። መከራ በራሱ ችግር አይደለም ካወቅንበት፣ አሁንም በትምህርቱ እናገኘዋለን። እና እንዴት ነው ይህን ደስታ የምንገባበት እኛ ክርስቲያኖች? እዚህ ደስታ ውስጥ ለምንድን ነው በዚህ የምንማረው? አንዱ ብዙ የተስፋ መቁረጥ፣ ብዙ የመረበሽ መንፈስና ስሜት ስለማይ እስቲ ይህን ደስታ እንዴት ነው የምናገኘው የሚለው እንድናየው ነው። የመጀመሪያው ክርስቲያኖች በዚህ ምድር ስንኖር እውነተኛው የጌታ ደስታ ውስጥ የምንገባው እውነተኛው የጌታ ደስታ ውስጥ የምንገባው ቅዳሴ ውስጥ ነው። ምን ውስጥ ነው የምንገባው? ታውቃላችሁ አይደለም? ቅዳሴ ጀመሩ ነው የሚባለው ወይስ ገቡ ነው የሚባለው? ምን ነው የሚባለው? አዎ መግባት ነው ቃሉ ራሱ። በነገራችን ላይ በልማድ የተገኘ አይደለም። ቅዳሴ መግባት ማለት ምን ማለት ነው ስንል ቅዳሴ ራሱ ኢየሱስ ክርስቶስ በገባሬ ሰናይ ቄሱ በኩል ሊቀ ካህናት ሆኖ የሚሰየምበት ነው። ራሱ ክርስቶስ መስዋዕት ሆኖ የሚቀርብበት ነው። ዕለተ ዓርብን ሁልጊዜ በየዕለቱ የምንፈጽምበት ነው እና ከዚህ የተነሳ በቅዳሴ ላይ ሰማያውያን ቅዱሳን በሙሉ ይገኛሉ። በተለይ ደግሞ በዓላቸው ሆኖ መታሰቢያ የሚደረግላቸው ቅዱሳን ይገኛሉ። በተለይ ለዚያ ነው እኛ ሊቃውንት ይህን ስለሚያውቁ መልካ ቁርባኑ ላይ ራሱ ሰላም ለክሙ ጻድቃነ ዛቲ ዕለት ኩልክሙ እድ ወአንስት በበአስማቲክሙ። በዚህች ዕለት በበዓላቸው አሁን ዛሬ የቅዱስ ማርቆስ ወንጌላዊ የዕረፍቱ መታሰቢያ ነው። በዚህች ዕለት ቅዱስ ማርቆስ በቤተ ክርስቲያኑ በስሙ መታሰቢያ ቅዳሴ በሚደረግበት ተገኝቶ ይባርካል። ምንም አይቀርም። ቅዱስ ዮሐንስ ይገኛል። ሌሎች ስማቸውን የማናውቃቸው በዚህ ዕለት ወደ ጌታ ደስታ የገቡ ቅዱሳን በሙሉ ይገኛሉ። ለዚህ ነው ሰላም ለክሙ ጻድቃን ወሰማዕታት ላይ ረፍክሙ በሃይማኖት ያረፋችሁ ጻድቃንና ሰማዕታት ሰላም ለና። ምክንያቱም ቅዳሴው ላይ አሉ። ክርስቶስ ሊቀ ካህናት ሆኗል። ሰላም ለኪ ብለን ከመቤታችን ነው የምንጀምረው። መቤታችን አለች፣ መላእክት አሉ። ለዚያ ነው ሰራዊተ መላእክቱ ለመድኃኔ ዓለም ይቀውሙ ቅድሜሁ ለመድኃኔ ዓለም ምንለው እና ቅዳሴ ማለት ክርስቶስ ያለባት ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት በአጠቃላይ ድል የነሱ ቅዱሳን በሙሉ ድል ነሾች በሰማይ ያሉ በተጋድሎ በቅድስና ከነሱ ጋር በህብረት የሚኖሩ ስውራን ቅዱሳን የሁላችን ጠባቂዎች ቅዱሳን መላእክት የሚገኙበት። ስለዚህ ቅዳሴው ማለት በምድር ላይ ነው የሚካሄደው። በምድር ላይ ቤተ መቅደስ ላይ ይካሄዳል። ግን ሰማያዊ ስርዓት ነው። ሰማያዊ ቅዳሴ ነው። ሰማያዊ አምልኮ ነው እና ሰዎች የምድሩን ነገር ረስተው በፍጹም ህሊናቸው ክርስቶስ እንደሚገኝ ቅዱሳን እንዳሉ አውቀውና አምነው ልቡናቸውን ብዙ ክፉ ነገር ከማሰብ ምንም ዓለማዊ ነገር ከማሰብ አቆመው ወደዚያ ሲገቡ ቅዳሴ የገቡ ቀዳሾቹም ይገባሉ። ወደ የት ነው የሚገቡት? ወደ ቅዱሳን ህብረት ይገባሉ። ወደ ቅዱሳን አንድነት ይገባሉ። ወደ መላእክት ህብረት ይገባሉ። ክርስቶስ ሊቀ ካህናት ወደ ሆነባት ክርስቶስ መስዋዕት ሆኖ ወደሚገኝባት ወደዚች ድንቅ ምስጢር ይገባሉ። በዓለም ከኛ ጋር እንደሚኖሩ ሰዎች ብቻ ሆነው አይመላለሱም። ልክ እንደ መላእክት ይሆናሉ። ከመላእክት ዲያቆናቱ፣ ቀሳውስቱ እነሱን መስለው እነሱን አክለው በቅዱስ ምስጢር በቅዳሴ ጊዜ ወደዚያ ሰማያዊ ምስጢርና አንድነት ይገባል። ለዚህ ነው ቅዳሴ ገቡ። ቅዳሴ ላይ በዚህ መንፈስ በዚህ ምስጢር በዚህ ጸጋ የሚያስቀድስ ሁሉ ወደዚህ ሰማያዊ ደስታ ይገባል። ክርስቲያኖች እኛ ቅዳሴ ስናስቀድስ ወደዚህ ደስታ ገብተን እናውቃለን። ይሰማናል። ከመላእክት ጋር ጎን ለጎን እንደቆምን፣ ከሰማዕታት ጋር ጎን ለጎን እንደቆምን፣ ከጻድቃን ጋር ጎን ለጎን እንደቆምን፣ ከድል ነሾዎች ጋር አብረን እንዳለን ይሰማናል። እዚያ እንዳሉ ሰዎች እንቆማለን። እኛ እኮ ልክ ገበያ እንዳለን ነው። ለዚህ ነው እኔ ስልክ ዝጉ ምለው ቤተክርስቲያን ውስጥ እንደ ገበያ እናወራለን። እንደኛ በእውነት በልማድ የሚመላለስ አስቸጋሪ በስም ነን እንጂ ክርስቲያን በተግባር ክርስቲያን ለመሆን ገና ብዙ የሚቀረን ሰዎች ነው። አምላካችን እግዚአብሔር ከዚህ ድንዛዜ በቸርነቱ ያወጣን። ክርስቲያኖች ለመምህራችን እግዚአብሔር ቃለ ሕይወት ያሰማልን። ይሄ የሁላችንም ስህተት ነው ከልጅነት ጀምሮ በደጋጋሚ። በነገራችን ላይ ይሄ ነገር
በከተማ ውስጥ ነው በብዛት የሚስተዋወለው። በየትኛውም አካባቢ በከተማ ውስጥ በዚህ መንገድ ያላለፈ የለም። ሁላችንም ስተናል። ቅዳሴ በመሃል የገባንበትን ጊዜ እናውቃለን። ሊያልቅ ሲል ደርሰናል። በተለይ እህቶቻችን ሊያቆርቡ ሲሉ ግማሽ ቅዳሴ ካለቀ በኋላ ከቤት ይወጣሉ። ይሄ ነገር አለና እግዚአብሔር የመመለስ ዓመት ያድርግልን። ይሄ ነገር በነገራችን ላይ በስርዓት የሚከናወነው ከከተማ ወጣ ባሉ አካባቢዎች በአራቱም አቅጣጫ እንደዚህ ገጠር ቀመስ አካባቢ ያለው ክብር በጣም ነው የሚያስደምመው። ያለው አክብሮት ቅዳሴ ሰዓቱ ከመድረሱ በፊት ነው ህዝቡ በሙሉ የሚሰበሰበውና ቀጥ ብለው ነው በጸጥታ እንትን የሚሉ። እኛ ከተማ ውስጥ ለመድ ነውና የምንሰማውንም በቃ ጆሮአችን አዳፕት እያደረገ ነው። አዲሱ ዓመት እንግዲህ የምንመለስበት እግዚአብሔር ያድርግልን። ከዚህ ጋር በተያያዘ ግን አንድ በጣም የማረከኝ ከዚሁ ከቅዳሴው ጋር በተያያዘ አንድ ታሪክ አለ። እሱን አካፍላችኋለሁ። አብረን እንማርበታለን። ልጅ ሆኜ በዲቁና እየቀደስኩኝ አብሬ ልቀድስ ገብቼ አንድ ቄስ ልብሰ ተክህኖውን ለብሶ ጸሎተ ንስሐውን ሊደግም መስቀሉን ይዞ መጽሐፉን ይዞ ከቤተ መቅደሱ በር ሲወጣ ወንድሙ መሞቱ ተነገረ። የእናቴ አባቱ ልጅ እና እኛ ሀገር ገጠር ስለሆነ ለዚህ ሀገር አይደለም መርዶ አይደለም የሚነገረው፣ ጥሪ ነው የሚባለው፣ ጥሪ ነው የሚጠራው። እና ጥሪው ሲጠራ አንድ ሰው ጮሆ እገሌ ብሎ በጣም ጮሆ ይጠራና እገሌ የሚባል ሰው ተጎድቷን ብለህ ነገር ነው የሚባለው። የከተማ ሰው የሞተ ተጎዳ ይላል። እገሌ አባባሉ ተጎድቷን ብለህ ነገር ይባላል። ያ ማለት ሞቷን ማለት ነው። ይሄ ሲባል በቀጥታ ቤተ መቅደሱ በር ላይ የቆመው ካህን የወንድሙን መሞት ሰማ። ቄሱ ቄስ ደረበ ተረፈ ይባላል፣ ወንድሙ ገላው ተረፈ ይባላል። ማረሰው በዛ ምክንያት ነው ነገሮች የሰውየውን ስም ራሱ ማለት እና ሁሉም ሰው ደነገጠ። እና ሁሉም ሰው የሚጠብቀው ልብሱን አውልቆ ይሄዳል። ቅዳሴውን ሌላ ቄስ ይቀድሰዋል ተብሎ ቢታሰብ ገና የጸሎተ ንስሐው ሊደግም ግን ልብሰ ተክህኖውን ለብሷል። መስቀሉን ይዞ መጽሐፉን ይዞ እና ቄሱ ሄደና ቄሰ ገበዙ ልብሰ ተክህኖውን አውልቀውና ወደ ለቅሶ ሂድ፣ ቅዳሴውን እኛ እንቀድሰዋለን። አልወጣም፣ ልብሰ ተክህኖውን ለብሻለሁ፣ ስርዓቱ በሚያዘው መሰረት አላወልቅም፣ ቅዳሴን ጨርሼ እጄ ወንድሜን እቀብረዋለሁ አለ። እነዚህ አይነት አባቶች በረከት በሁላችንም ላይ ይደርብን። ቅዳሴውን ቀደሰ፣ ጨረሰ። ስለቀደስኩኝ ባዶ አፌን አልሄድም ብሎ እህል ቀመሰ፣ ወደ ቀብር ሄደ። አላለቀሰም፣ ጋቢ ለብሶ ዋለ። ያለቀሰው አታምኑም፣ በማግስቱ ነው ስለ ወንድሙ ያለቀሰው። ቅዳሴውን የሚያከብሩ፣ ስርዓቱን የሚያከብሩ፣ ስጋውን ደሙን የሚያከብሩ፣ መቅደሱን የሚያከብሩ፣ ቤተ ክርስቲያኑን የሚያከብሩ የገባቸው የተረዱ አማርኛ መጽሐፍ ቅዱስ እንደኛ ብዙ ጥቅስ የማይጠቅሱ ግን በህይወት የሚኖሩ አባቶቻችን የነሱ በረከት በሁላችንም ላይ ይደርብን። ሁሉን ቻይ እንደሆንክ ይለዋል እግዚአብሔር። ሁሉን ቻይ እንደሆንክ ሐሳብህም ይከለከል ዘንድ እንደማይቻል አሁን አወቀው ይላል። በቃ ላድርግ ብትል ታደርጋለህ፣ ይሁን ብትል ይሆናል፣ ልስጥ ብትል ትሰጣለህ፣ ልንሳ ብትል ትነሳለህ፣ ላክብር ብትል ታከብራለህ፣ ላዋርድ ብትል ታዋርዳለህ፣ ልግደል ብትል ትገድላለህ፣ ላድን ብትል ታድናለህ፣ በቁስል ልምታ ብትል በደዌ ላጎሳቁል ብትል ታጎሳቁላለህ፣ መልሰህ ደግሞ ልፈውስ ብትል ትፈውሳለህ። ያንተን ሐሳብ ማን ይከለክላት ዘንድ ይችላል? ምክንያቱም ሁሉን ትችላለህ። ይሄንን ግን አወቀው አለ። እስከ ዛሬ ያውቅም ነበር ያውቃል። አሁን ግን ያወቀው ዕውቀት ምንድነው? በህይወቱ በተግባር ያየው ዕውቀት ነው። እኔና ሁላችን በዚህ በክርስትናው በመንፈሳዊ ህይወት ውስጥ የምንኖር ይሄንን መፍቀድ ያቅተናል። አንዳንድ ጊዜ ማለት እግዚአብሔር በህይወታችን ይሄንን ነገር እንዲያደርግ መፍቀድ ካልፈቀድን እግዚአብሔር በእኛ ላይ እምነቱ ከሌለው ይሄን አያደርግም። እምነቱ ካለው ነው ይሄን የሚያደርገው። እና በብዙ ነገር ውስጥ የሚያሳልፈን ከሆነ እግዚአብሔር በዛ በመናልፍበት በብዙ ነገር ውስጥ ግን ከሱ ጋር ያለን ህይወት የበለጠ እየጠበቀ ከሄደ እግዚአብሔር በእኛ ህይወት ላይ እየጻፈ ያለው ነገር አለ ማለት ነው። ያ ምንድነው? እርሱን ማወቅ ነው። የሚጽፋት ነገር ሌላ አይደለች፣ እሱን ማወቅ ነው እየጻፈ ያለው። የኢዮብ ታሪክ እጅግ አስደናቂ ከሚሆንባቸው ነገሮች አንዱ ይሄ። ኪስህን ብቻ ካየህ ተስፋ ትቆርጣለህ።
ያጣውን ነገር ብቻ ከቆጠርክ ጸሎት ታቋርጣለህ። የጎደለብህን ነገር ብቻ የምትደምር ከሆነ ለቤተ ክርስቲያን ለቅዱስ እግዚአብሔር ጀርባን ትሰጣለህ። ጥለው የሄዱትን ሰዎች ብቻ የምታይ ከሆነ ልዑል እግዚአብሔርን ትሳደባለህ፣ ታማለህ። እይታ ነው የሚወስነው። ከጎደለ ይልቅ የበዛብህን ማየት ስትችል ግን ከጠፋው ነገር በላይ የጠፋውን እጥፍ አድርጎ ሊሰጥህ የሚችለውን አምላክ ማየት ስትችል ግን ያን ጊዜ ማመስገን ትችል። በኢዮብና በሚስቱ መካከል የነበረው እይታቸው ብቻ ነው። ኦርቶዶክሳውያን ምንድን ነው እይታችን? በሚፍለቀለቀው ነገር ውስጥ እግዚአብሔር ያወጣናል። መኖር በመሙላት ብቻ አይደለም፣ በመጉደል ውስጥም ያኖረናል። በመራብ ውስጥ ያጠግበናል። በውሽንፍርና በነፋሳት በውርጮች መካከል ያሞቀናል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተረድቶ ወጣ ምለው የለኝም። ተረድቶ የወጣ የለም። ሳይገባው የወጣ ግን በጣም ብዙ ነው። ገብቶት ይመጣል፣ ሳይገባው ይወጣል። የገባው ይመጣል፣ አሁንም ገና ይመጣል። የገባው ሳይገባው ይወጣል። ብዙ ሰው በዚህ ማዕበል ውስጥ ሊያልፍ ይችላል። አሁን ምንድነው ይሄ? አይገባም፣ ከባድ ነው። የኛም ችግር ሊሆን ይችላል፣ አልተገለጠም። የአገልጋዮቹም ድክመት ሊሆን ይችላል። በሚገባው ልክ ተገልጧል፣ አልተገለጠም። ግን እንዴት ምን ለማለት የሚለው ይቆየን እና ግን ገብቶት የወጣው የለም። ጥያቄ ኖሮት ጥያቄው ሳይመለስ ቀርቶ ቤተክርስቲያን መመለስ ከምትችለው በላይ እውነት ኖሮት ይሄን እውነት አልፎ ሄዶ የወጣ የለም። ለሁሉ መሆን የሚችል ልንደርስበት ያለ ግን ደርሰንበት ገና ጠቅልለን ያላወቅነው እውነት ያላት ያስተምሮ፣ የምግባር፣ የአገልግሎት ሰው በምትሰራባቸው ነገሮች ሁሉ ልዕልና ያላት ታላቅ ቤተክርስቲያን ናት። ቃሉ ከሚገልጠው በላይ ነው። ይሄንን ከልቤ የምለው ታላቅ ቤተክርስቲያን ናት። ባለማወቅ የሚወጡ አሉ፣ በማወቅ የሚመጡ አሉ። በማወቅ ይመጣሉ። መምህሮቻችን ቃልዎት እግዚአብሔር ያሰማልን። እንግዲህ ለዛሬ የተዘጋጀውባት እህትና ወንድሞች ይሄን ይመስላል። በሚቀጥለው ጊዜ በቸር ያገናኘን። በዚህ አጋጣሚ ሪኮመንድ ማደርጋችሁ ነገር አለ። ቀንዲል ሚዲያ ላይ ገብታችሁ ረዳት ፕሮፌሰር ግርማ ባቱ መምህር ግርማ ባቱ ብላችሁ ይሄ መጨረሻ ላይ ያያችሁትን ሙሉን ኢንተርቪው 2 ሰዓት ነው የሚፈጀው። ሙሉን ኢንተርቪውትና ተዋህዶ አመሰራረቷን የተመሰረተችው እንዴት እንደሆነ ሚስጥሯን፣ ዶግማዋን፣ ቀኖናዋን፣ ትውፊቷን ፍንትው አድርገው የሚያስተምሩበትን ሁኔታ በደንብ እንድትገነዘቡት እኔ በጣም የተማረኩበት ነውና እንድታዩት ሪኮመንድ አደርጋለሁ። በያላችሁበት የልባችሁ መሻት ይፈጸም። እግዚአብሔር የከርሞ ሰው ይበለን። በሚቀጥለው እስክንገናኝ ፍጹም የሆነ እግዚአብሔር ሰላም ከእናንተ ጋር ይሁን። ደህና ክረሙ። ቻው። እመቤታችን